ናታን የኤቢ እስረኛ ሆኗል። ዳጣ ቀጣይ ክፍል። ሰላም ጤና ይስጥልን ውድ የተከበራችሁ፣ በደብዳቤው ምክንያት ናታን የኤቢ እስረኛ ሆኗል። ምክንያቱም ኤቢ ከዚህ በፊት ናታንን ካላገባው ናታን ካላገባኝ ሞች ይገኛለሁ እያለች ብዙ ጊዜ ትናገራለች። ታዲያ ደብዳቤውን ካነበበች በኋላ ለእናትየው ካልተናገርኩኝ እናቴ ካላወቀች ሞቼ ይገኛለሁ በማለት ናታንን በጣም አስቸግረዋለች። ናታን ግን በር ዘግቶባት ለረጅም ሰዓት ለምኗታል። እባክሽን እናትሽንና የአባትሽ ህይወት ወይንም ቤታችሁ ይበጠበጣል፣ እንዲሁም ደግሞ በእኔ ምክንያት ይሄ ቤት እንዲፈርስ አልፈልግም። እባክሽን የሰማሹንም ያየሹንም ዝም በይ፣ እንዳላየሽ እንዳልሰማሽ ታዩ ብሏታል። እሷ ነገር ግን እውነቱን ደርሼበታለሁ፣ እውነቱን አውቃለሁ፣ ስለዚህ እማዬ ማወቅ አለባት፣ እማዬ መስማት አለባት እያለች ለእናትየው ለመናገር በጣም ቀውጥ ይፈጥራለች። ናታን አማራጭ አጣ። ምክንያቱም ደረጀ ለቤቱ ምን ያህል እንደሚጨነቅና ይሄ ነገር ቢሰማ በጣም ትልቅ ነገር እንደሚፈጠር ስለሚያውቅ ናታን ደግሞ የዳጣ ወላጅ አባቷ ደረጀ እንደሆነ ያውቃል። እናቷ ግን ማን እንደሆነች አያውቅም ነበር። ስለዚህ ዳጣ ደግሞ እናቷን አታውቅም፣ አባቷን ብቻ ነው የምታውቀው። ያንንም ዳጣ ናት ለናታን ደረጀ አባቷ መሆኑን የነገረችው። ስለዚህ ዳጣ የሰላም ልጅ ከሆነች ቀጣይ ልጅ ማን ይሆናል? ደረጀ የዳጣ አባት ስለሆነ ናታን ይሄ ሁሉ ችግር ከተፈጠረና ከተሰማ ይሄ ቤት ምንቅርቅሩ ይወጣል ብሎ ፈርቷል። ደግሞም ናታን ቀጣይ ልጅ የማን እንደሆነ አባትየውን ባገልጽም የዳጣ ወንድም እንደሆነ ገልጻለች ሰላም በደብዳቤው ላይ። ናታን አንብቦታል። ስለዚህ ናታን ግራ ገብቶታል። ደረጀ ምን ይሆናል? በፊትም አንዳንዴ ናታንን ያማክረዋል፣ በጣም እንደጨነቀውና ግራ እንደገባው። ስለዚህ ናታን አማራጭ አጣ። ክፈቱልኝ ብላ እናትየው ድምጿ ሰምታ ከታች መጣች። በሩንም ስንታጓጋ እባክሽን አትናገሪ በማለት የፈለግሽው ነገር አደርግሻለሁ አላት። እሷም ትዝ ስላት ለካሱ ማግባት ትፈልጋለች። ስለዚህ ለምርቃት ቀለበት ታደርግልኛለች በማለት ናታንን ያስደንግጠዋለች። ናታን እሱን መቼም አታስቢ ብሏታል። ነገር ግን እሱን ካላደረግ እናገራለሁ በማለት አስፈራርተዋለች። እሱም ታዲያ እንዳትናገርና ይሄ ቤት እንዳይፈርስና እናትና አባቷ ችግር ላይ እንዳይወርቁ እሺ ብሏታል። እሷም ይሄንን ስትሰማ በጣም ደስ ብሏት ይሄንን ካደረግ አልናገርም ለጊዜ ብላለች። በዚህ ለጊዜ አልተናገረችም። ነገር ግን አሁን ናታን ወጥመድ ውስጥ አስገብታለች። አንዴ መስተፋቅር አሰራበታለሁ፣ አርጁንን ጠርታ አምጣልኝ እያለች ትናገር ነበር። ዳጣንም እኔ እሱን ላገባ ነው፣ አሁን እሱ ባሌ ነው፣ አጠገቡ ባይሽ እያለች ትዝትባታለች። ምክንያቱም የሰላም ልጅ መሆኗን አውቃለች። እኔ የገረመኝ የሰላም ልጅ ብትሆን ምን ጉድ አለ? አባቷን አላወቀችም፣ ደረጀ መሆኑን አታውቅም። ስለዚህ ምን ችግር አለ? ሰራተኛ ስለሆነች። ኤቢ ትንሽ አብስታለች፣ ግትርነቷ በጣም በስቷል። ምክንያቱም ነገሮቹን መድረሷና ማወቁ እውነታ ላይ መድረሷ በጣም ጀግና ናት። ነገር ግን ደግሞ ለአባትና ለእናቷ ማሰብ ነበረባት። ቀስ ብላ ወይም አባቷን መጠየቅ። ምክንያቱም ችግር ውስጥ ነኝ፣ አባትሽን ችግር ውስጥ ብታይ ምን ያህል ትረጃለሽ ብሎ ጠይቋታል። ነገር ግን እሷ ምንም እንደማትረዳና ምንም ማድረግ እንደማትችል ነው ብዙ ጊዜ የምትናገረው። ስለዚህ ቆም ብላ እውነትም ናታን እንዳለኝ የእናቴና የአባቴ ትዳር ወይንም ቤታችን ይፈርሳል ወይ ችግር ይመጣል ወይ ብላ ቆም ብላ ብታስብ መልካም ነበር። ግራ ቀኝ መመልከቱ ጥሩ ነው። አሁን ኤቢ ሄዳ ለእናቷ ብትናገር ማርታ
ምናልባት እዛው ፌንት ልትነቅለው ትችላለች። ታዲያ ዳጣ የእሷ ልጅ ከሆነች እንዴት የሱ የማን ነበረ ስሙ እንዴት የሲሳይ ልጅ ሆነች ብላ ግራ ይገባታል። አሁን ያረገዘችውስ ደረጀ ስለምን እንደዚህ ይሆናል በማለት ማርታ ወደ ሌላ ታስባለች ብዬ አስባለሁ። ስለዚህ ናታን ዋጋ ሊከፍል ነው። ምክንያቱም እሷን ለማግባት አይፈልግም። አንድም ቀን አስቦ አያውቅም። እሱ የሚወደው ዳጣን ነው። ማግባት የሚፈልገው ዳጣን ነው። ኤቢን መቼም ቢሆን ለአንድ ቀንም ፈልጓት አያውቅም። ስለዚህ ናታን እሺ እያላት ወይንም ደግሞ አገባሻለሁ እያላት የእናትና የአባቷ ህይወት እንዲበጠበጥ ናታንን እያሰቃየች ትገኛለች። ኤቢ ብቻ ምን አለፈችው? ከዳጣ ጋር ስታገኘው የማየውን ጥያቄ ትጠይቀዋለች። ናታን ግን መጨረሻ ላይ የጠየቀችው ጥያቄ ያደርጋል ወይስ አያደርግም? ናታ ይህንን ካደረገ እውነትም በጣም ተጃጅሏል። የእናትና የአባቷን ህይወት ለማትረፍ ብሎ እሱ ግን የማይወደው ህይወት ውስጥ መግባት የለበትም። ለእናትና ለአባቷ ካዘነች ማስገደድ የለባትም። እሷ መስባበት እናትና አባቷ ቢጎዱና ቤታቸው ቢፈርስ እሷ ናት ስቃይ ላይ የምትወርቀው፣ እሷ ናት የምትጎዳ። ናታን እናትና አባት አለው። ወደ እናትና አባቱ ሊሄድ ይችላል። ኤቢ ግን ይሄን አላየችውም። እውነትም ናታን አባትና እናት አለው ይሄዳል፣ እኛስ ምን እንሆናለን የሚለው ነገር ግንዛቤ ይቀራታል። በቃ ቦታው ላይ መድረስ ብቻ ነው የምትፈልገው። ከዚህ ሁሉ ግን ደረጀ ቢነግራትና ለማርታ ቢያሳውቃት መልካም ነበር። ምናልባት ሁለተኛው ልጅ እንኳን ባያሳውቃት ዳጣ የሱ ልጅ መሆኑን ቢነግራትና ቢያሳርፋት መልካም ነበር። አሁን አስባችሁታል? ነገ ዛሬ ሲባል ሰላምን ደብዳቤ ጽፋት ታስቀምጥም ነበር። በጊዜ ደረጀ ቢነግራትና በጊዜ ቢያሳውቃት እንዲሁም ደግሞ እናትና ልጅ መሆናቸውን ቢያገናኛቸውና እናትሽ ልጅሽ ብሎ ቢነግራቸው ዳጣንና ሰላም ቢያገናኝ ሰላም ይህን ደብዳቤ ባላስቀመጠች ነበር። ደረጀ የባሰ ራሱ ላይ ችግር አምጥቷል። በእርግጥ የሰከረ ሰው ውል አይስትም ይባላል። ደረጀ ግን እንዴት ትዝታ እንኳን የለውም። ደረጀ አሁንም ሁለት ህልም ውስጥ ነው። ምክንያቱም የፈለገ ነገር ቢሰክርና የፈለገ ነገር ቢጠጣ እንዴት ትዝ አይለኝም በማለት ሁለተኛው ልጅ ምናልባት ለኔ የኔም እኮ ላይሆን ይችላል ይላል። የዳጣ ጊዜ ግን ቢሰክርም ወደ እሷ እንደሄድኩ አውቃለሁ። አሁን ግን እንዴት ትዝ አይለኝም በማለት ራሱን እየጠየቀ ነው። ይገርማል። ማርታ ጉዷን አታውቅም። ደረጀ ምን ሆኖ ነው? ተቀይሯል፣ አይጫወትም፣ ጨዋታው ናፍቆኛል፣ በጣም ደብሮኛል፣ አኩርፋለሁ እያለች ጠይቃለች። ደረጀ ግን አጠገቧ ቁጭ ብሎ በሀሳብ ጭልጥ ይላል። ምክንያቱም ሀሳቡ ዘጋ ነው። ሁለት ልጆች እንዳለኝ ብታውቅ ማርታ ምን ትላለች? ሰው ውስጥ ታደርገኛለች። ይሄን ሁሉ በደል ስፈጽምባት ከኔስ ምን ጎሎ ነው? ከኔስ ምን አታይ ነው ብትለኝስ ምን መልሳለኝ? እያለ ከራሱ ጋር ይመካከራል። አላሳዘናችሁም? እኔ ግን በጣም አሳዝኖኛል ደረጀ። የምሬን ነው የምላችሁ። የሰው ልጅ ይሳሳታል፣ ስህተት አይጠፋም። ነገር ግን ከባድ ነው። ምናልባት ማርቲ አንድ ልጅ ብትሆን ዳጣ ብቻ ብትሆን በቀላሉ ይቅር ልትለው ትችላለች። ሁለተኛ ልጅስ ደረጀ ያኔ አልተሳሳትኩም ብላት አታምን፣ ሁለት ልጅ እስከመውለድ ብላ። ስለዚህ ደረጀ እውነቱን የተጨነቀ ምስኪን ዳጣም አሁን በመሀል ትጎዳለች። ምክንያቱም ኤቢ የምታደርገውን አታውቅም። እያስፈራራች ሁለቱንም ነው የምትቀጣቸው። ናታን እግዜር ይሁን፣ ዳጣም እንደዛው። ግን እኔ አስፈራርታ ወደ ሆነ ቦታ እንዳትከተው ፈርቻለሁ። ውድ ቤተሰቦቼ መልካም ቆይታ ይሁንላችሁ። ቀጣይ ደግሞ ምን ይሁን? ቀጣይ ናታን ቀለበት ያደርግላታል ወይስ አስፈራርታ እሱን ታገባለች? አብረን የምናየው ይሆናል። መልካም ጊዜ